የዓመቱ እልል ያለ ጥናታዊ ፊልም የማዶች አድማው ከቢባና አስካለ ተስፋዬ እንኳን ደስ ያለሽ። በጣም ብዙ ሰው የሰማሁት ነገር ሁሉም ያገኘሽ ሰው በሙሉ ይገባሻል 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 እያለሽ ነው። እውነትም ይገባሻል። ምን ተሰማሽ? በጣም ደስ ብሎኛል። አንድ ነገር ሰርተሽ አይዞሽ በርቺ ይገባሻል ስትባይ የበለጠ ለስራ ያነሳሳሻልና እጅግ ደስ ብሎኛል። የድካም ውጤት ለሁሉም ደስ ይላል። በጣም ረጅም ጊዜ የሰራሽበት የወጣሽበት የወረድሽበት ነውና አንዴ ዝም ብለሽ አንቺ በሚገልጽልኝ ቃል ብለሽ የህይወት ዘመንሽን ግለጭ ውስጥ እንዴት አድርጌ እንደምገልጸው አላውቅም። ብዙ ቦታ ዞር ያለው ብዙ ሰርቻለሁ። በኢትዮጵያ ቴሌቪዥንም ብዙ ፕሮግራሞችን ሰርቻለሁ። ውሎ አዳር ልዩ ነው። የበለጠ ውጣ ውረዳለው እንደምታየው አይደለም። ድካሙ ከፍተኛ ነው። ስለዚህ ከፍተኛ ሙቀት ያለበት አካባቢ አለ፣ ብርድ ያለበት አካባቢ አለ። ሁሉንም ችለሽ ነውና የምትሰሪው። በዚህ ላይ በሄድሽበት በገባሽበት ሁሉ እናቶቻችን ፍቅር ናቸውና እኔ የድካምም የምንም ውጤት ነው አልልም። ብቻ በአጠቃላይ ስራው ደስ ይላል። እንዴት አድርጌ እንደምገልጸው አላውቅም። እኔን የሚገልጸኝ ህዝብ ነውና ላከበረኝ፣ ላመሰገነኝ፣ ለመረጠኝ፣ ለሚከታተለኝ ህዝብ ሁሉ ከልብ አመሰግናለሁ። ይገባሻል በጣም። ከዚህ በኋላም ደግሞ ካንቺ በጣም ብዙ ነገሮችን እንጠብቃለን። ብዙ ሽልማትም ደግሞ ይገባሻል። አመሰግናለሁ። እንግዲህ እኔም የበለጠ እንድሰራ የሚያበረታታኝ ሽልማት ነው። ብዙ ጊዜ ሴት ነሽ፣ ብዙ ቦታ ውጣ ውረድ አለ፣ ብዙ ቦታ ትገቢያለሽ፣ ትወጫለሽ ይሉኛል። ያ ደግሞ ይበልጥ እኔ የሚያበረታታኝ ነውና ውሎ አዳርን ይመልከቱ። የህዝብ ብርታት ማለት የበለጠ እንድትሰሪ የሚያደርግ ነውና እናንተም ስለጋበዛችሁኝ አመሰግናለሁ። ደስ ብሎኛል። በመጀመሪያው የልብ ያለ ሽልማት የሙዚቃ አልበም ዘርፍ ልዩ ተሸላሚ ናት አፍለኛዋ ድምፃዊት ሄማ ቸርነት። ደንግጫለሁ። በጣም ደስ ብሎኛል። ማለት አልጠበቅኩ ነበር። እኔም እዛው እኩል ከሰቡ ጋር ነው የሰማሁትና ግን በጣም እጅግ በጣም ደስ ብሎኛል። ደስ የሚል ምስጋናም ነበር የሰጠሽውና አብራችሁ አንድ ቤት ውስጥ ናችሁ ነው ይሄንን ስኬት እየወሰዳችሁት ያላችሁት። እንዴት ነው ነገር? እግዚአብሔር ይመስገን። እንግዲህ ያው ሁሉም ማለት ብዙ ደክመናል። እውነት ለመናገር እዚህ ስራ ላይም ማንኛውም ስራ ስንሰራ ከልብ ነው የምንሰራውና ብዙ ድካምም ብዙ ጭንቀትም አለው። እንግዲህ በመሸለሜ አሁን በድጋሜ ደስ ብሎኛል በጣም። ከዚህ በኋላ ከማን ጋር ነው ኮላብ የምታረጊው? ከማን ጋር ነው አብረሽ የምትሰሪው? ቀጣይ ደግሞ ስራዎች መቼ እንጠብቅ? እንዴት እንጠብቅ? እንግዲህ አሁን መጀመሪያ ከ2 ሳምንት በኋላ የመጀመሪያ ኮንሰርት ይኖረኛል በአዲስ አበባ ውስጥ። እሱ ላይ ነው አሁን ፎከስ ያደረኩት። ከ17 በላይ ሙዚቀኞች አብረውኝ ያጅቡኛል እና ጥሩ ምሽት እንደሚሆን አስባለሁ። ቀጣይ ደግሞ ያሉትን ስራዎች ደግሞ ቀስ እያልኩ አሳውቃለሁ ማለት ነው። ደስ ይላል። እኛም ጓጉተናል። እንግዲህ አሪፍ እንደሚሆንልሽ ተስፋ አደርጋለሁኝ። ቆንጆ እንደሚሆን አምናለሁ። እንኳን ደስ ያለሽ በድጋሚ። አመሰግናለሁ። አለባበስሽ አላወራሁኝም። አጋጣሚ ነው ወይስ ግን ካልቸራል ነገር? እኔ ብዙ ጊዜ ካልቸራል ነገር እወዳለሁ። በተለይ ደግሞ ቀልቀል እያደረኩኝ እና ይሄንን ከኔክስት ፋሽን ዲዛይን ከዛ ነው የለበስኩት። የዓመቱ እልል ያለ ማስታወቂያ በጣም ደስ ይላል። እውነት ለማውራት ያው እጩ ስንሆን ጀምሮ ነው ደስታው የነበረው። የአዲስ ሽልማት እንደመሆኑ መጠን በተለይ ማስታወቂያ ላይ እጩ ከሆንን ጀምሮ በጣም ደስተኞች ነን። ሁሉም እጩዎች በሙሉ እንደ አሸናፊ ስለሚወሰዱ ሁላችንም ደስተኞች ነን። በጣም ከባድ ቲም ነበር የመጣው አብሮ። በእርግጠኝነት ስራው ከመጀመሪያው ጀምሮ ምን ያህል አድካሚ እንደነበር የሚያውቁ ናቸው ብዬ አስባለሁኝና ደስታው ከባድ ነበረ። ደስ የሚል ጓደኝነት ነው ብዬ አስባለሁ። አዎ ጓደኝነቱና የስራ ጥምረቱ በጣም ደስ የሚል ነው። በዚህ አጋጣሚ ይህን ስራ የሰራሁት እኔ አይደለሁም። በሆል ያ ድምጽ ሲሰሚ የነበረው ክሩ ነው የሰራውና ደስታቸው ከኔም በላይ መሆኑ ኤክስፔክትድ ነውና በጣም ደስ ብሎናል ሁላችንም። ምን ያህል ጊዜ ወሰደ? አይዲያውን ከማምጣቱ ጀምሮ አብሮ ከመስራቱ እስከ ፊኒሺንግ ታይም ድረስ ምን ያህል ጊዜ ወሰደበት? ኦቨርኦል ታይሙን ስንወስደው የሰራን ያለነው የኮርፖሬት ማስታወቂያ እንደመሆኑ መጠንና የአንጋፋውን ተቋም ኢትዮ ቴሌኮምን ማስታወቂያ እንደመሆኑ መጠን በጣም በተጣበቡ ሰዓቶች ውስጥ ብዙ ፕሮዳክት ያስፈልገናል። ቢካዝ አንጋፋው ተቋም እንደምታውቁት አሁን ላይ ስልክ ብቻ አይደለም ሰርቪስ እየሰጠ ያለው፣ በጣም ሰፊ ሰርቪሶች እየሰጠ ያለ ድርጅት ነው። ገና የሚሰፉ ናቸው። ስለዚህ እነዚህ ፕሮጀክቶች በበዙ ቁጥር የስራ መደራረቦች ይበዛሉ። የታይም ስኮፑን ስናወራ ጠባብ ጊዜ ነው። ነገር ግን ሙሉ የዘኩራ ሚዲያና ፕሮሞሽን ቲሞች አንድ ላይ በመሆን አሪፍ አድርገን በአጭር ጊዜ ውስጥ ለመስራት ችለናል።
ከዛ በፊት የሰራሃቸው ስራዎችስ ምንድን ነበሩ? ከዚህ በኋላስ ደግሞ ምን እንጠብቅ? የኔ መነሻ የሰዓሊነት ነው ባይዘዌይ እና በዛሬው ሽልማት ላይ ደግሞ ሽልማቱን የሰጠኝ ሰው እጅግ በጣም የማከብረው የማደንቀው ታላቅ ሰዓሊ ነው። እሱም አንድ ትልቅ አጋጣሚ ነው። ይህ አለባበስ እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ከሳቸው አለባበስ እንደመነሻ የወሰድኩት ነው። ታላቅ የባህል አምባሳደር ሰው ናቸው። ከሳቸው የወሰድኩት ነው። በዛ ላይ ሰዓሊ ናቸው። መነሻ ላለመርሳት ማለት ነው። ከዛ በመቀጠል ወደ ኤዲቲንግ ነው የገባሁት ወደ ፊልም ስቀላቀል፣ ከኤዲቲንግ ደግሞ ወደ ዳይሬክቲንግ ያልኩኝ አሁን እዚህ ደረጃ ላይ ደርሰናል ማለት ነው። ቆንጆ አለባበስን ልጠይቅህ ነበር፣ አንተ ነገርከኝ ኦልሬዲ። እንኳን ደስ ያለ። ቴንክ ዩ በጣም አመሰግናለሁ። የዓመቱ እልል ያለ ተጽዕኖ ፈጣሪ ኤፊማክ ኤፍሬም መኮንን ያው እንደ ማንኛውም ሰው አሸንፋለሁ ብዬ ነበር። ደግሞ እግዚአብሔር ደግሞ ረዳንና አሸንፈናል። አንተ የነበርክበት ዘርፍ በጣም ገራሚ ዘርፍ ነበር። በጣም ብዙ ሰዎችም ደግሞ ብዙ ቲፎዞ የነበራቸው ሰዎች የነበሩበት ነውና እንዴት ነበር? ይመስለኛል ትልቅ ተጽዕኖ ያደረገልኝ ወደ ባህሉ መጠጋቱ መሰለኝ። በዛ ዘርፍ መሆኑ ትንሽ ወደ እኔ ያመዘነ፣ በዛ ሰው ተረባረበ። ሁሉንም ሰው አመሰግናለሁ። በተለይ ቮት ሲያደርጉ የነበሩትን በሙሉ በጣም ነው የማመሰግነው። አሪፍ ነበር በጣም። ያንተ ስራዎች በጣም በተለየ መልኩ በጣም ብዙ ብሔር ብሔረሰቦችን በሚገርም ኢነርጂክ ውዝዋዜክ በጣም ደስ ይላልና ብዙ ሰዎች ጋርም ደግሞ በየከተማ ውስጥ ብቻ ወይም አዲስ አበባ ብቻ አልተገደብክም፣ ክፍለ ሀገርም ትሄዳለክና እንዴት ነው የስራው ሂደት ምን ይመስላል? ስራው በራሱ በጣም የሚያዝናና ስራ ነው፣ ደስ የሚል ነው። ለዛም ይመስለኛል በጣም ስለምወደው ስራውን ደስ ብሎኝ ነው የምሰራው። በዛም ልክ ነው ተቀባይነቱ ጥሩ የሆነው ይመስለኛል። እና ራስሽ ወደሽ የምትሰሩ ስራ ሁሉ አሪፍ አይደለም? እንደዛ ሆኖ ነውና ያው የራሳችን ማንነታችን ስለሆነ ባህል ደግሞ ይሄ አለባበሳችን፣ አኗኗራችን፣ አመጋገባችንን ጨምሮ የሚይዝልን ስለሆነ የምንገልጽበት ቋንቋችን ጭምር ስለሆነ እኔ ወድጄው ስለምሰራው ይመስለኛል በደንብ ተደራሽነቱም አሪፍ ይሆናል። አንተ ስራ ላይ የማትረሳው በጣም ደስ የሚል ገጠመኝ ወይም ከዚህ ስራ በጣም እወደዋለሁ የምትለው ነገር ምንድን ነው? እንትን ተማሪ ነው የምትሆኙ ሁሌ። እኔ በጣም ወደው ይሄን ሙያ ላይ ይሄ ተማሪ ነሽ ዛሬ በቃ የምትዩ አይደለም። ሌላኛው ነገር ሀገር ትጎበኝበታለሽ፣ አዲስ ማህበረሰብ ታቂበታለሽ፣ አዲስ ባህል ታቂበታለሽ ምናምን። ከዚህ በለጠ ደስ የሚል ነገር የለም። በጣም ደስ ኬፊ ወደፊት ምን እንጠብቅ ከዚህ በኋላ? እንደ እግዚአብሔር ፍቃድ ጥሩ አጋጣሚ ሆኖ አንድ ጉዞ አለን። እንደዚህ ባህል ማስተዋወቅ ነው፣ ቱር ነው የምናደርገውና ኢትዮጵያን ማስተዋወቅ ነውና አጋጣሚ ሆኖ እሱ ሽኝት ላይ ሆኜ ነው እዚህ ላይ አርፍጄ የመጣሁት። አልተቀበልኩም እንዳየሽ ከሆነ ስቴጅ ላይና አልነበርኩም ባለቤት ነበርኩ እና አሁን አስቢው። ከዛ በኋላ ደግሞ ቱሩ ላይ በደንብ ሀገር ማስተዋወቅ ጥሩ ነገር ይሆናል ብዬ አስባለሁ። እንደ እግዚአብሔር ፍቃድ በከፍታ እንመጣለን ብለን እናስባለን። መልካም የስራ ጊዜ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ሰላም፣ ስሜ ሞዴሉ ዮሴፍ አሰፋ ይባላል። እሺ ሰላም፣ አብርሃም አሰፋ ይባላል። እስራኤል ግርማ እባላለሁ። ሞዴልና ፊትነስ ባለሙያ። በጣም ነው የምታምሩትና ምንድነው ሀሳቡ? የልብሱ ሀሳብ ምንድነው? ያው የተባለው ያው እልል ያለ ሽልማት አይደል? ኦልሞስት ያው የባህላችንና ሀገራችንን ማስተዋወቅ ስለሆነ ኦልሞስት ያው እንዲህ አምረን እንድንመጣ ያደረገን ያው ሀበሻ ባዘጋጀው ፕሮግራም ላይ ያው እንዲህ እልል ብለን ያው እነሱም ሲጠሩን ጀስት በሀበሻ ልብስ አድርገው ስለሆነ ያው የሀገራችንን ፕሮሞን ለማድረግ በደንብ እንትን ለማለት ያው እንዲሁ ያማረ የሀገር ባህል ልብስ አድርገን መጥተናል። ማን የመረጠው? ምርጫው የሱ ነው። እኔ ዲዛይነር በሆንም ያው ምርጫ ሀሳቡን አክብሬ የሀገር ባህል ልብስ ዲዛይነር ነኝ እናዘጋጃለሁ። ያው ያንተ ዲዛይን ካስማ የሀገር ባህል ልብስ ዲዛይን ነው። ሽሮ ሜዳ ነው የምገኘው። ከሞዴሊንግ ጋር እያያዛል ልበል ምርጫ? ያ ምክንያቱም ልብሱን ልክ ስንለብሰው በቃ ኦልሬዲ ፊት ያደርጋል አያረግም የሚለውን ማለት ነው። የትኛውን ብለን ነበረ ቼክ ያደረግነው። ያው ይሄን ይመስላል ማለት ነው። እንደምታዩ በጣም ያምራል። በጣም ቆንጆ ነው። በጣም ነው የሚያምር። አንደኛ አይን ውስጥ ይገባል፣ በጣም ይስባልና እልል ብላችሁ ነው የመጣችሁት። እናመሰግናለን።
በሌላ ጊዜም ደግሞ እንገናኛለን ብዬ አስባለሁ። በግላችሁ ስራ አንተም በሞዴሊንጉ በዲዛይኒንግ ሞዴሊንጉ እንገናኛለን። ስላገኘናችሁ ደስ ብሎኛል። እሺ እናመሰግናለን። መልእክት ካላችሁ ይቻላል። ኦልሬዲ ያው የሀገራችንን ባህል በተቻለ አቅም በደንብ እንልበሰው። በጣም ያሳምረናል። ልክ እንደምታዩት ሌላው ደግሞ ዲዛይነሮቻችን ደግሞ ተጠበቡበት ከዚህ የተሻለ በደንብ እንድንለብሰው ማለት ነው። እናመሰግናለን። በጣም አመሰግናለሁ። ቴንክ ዩ። እሺ ህልዬ እንዴት ነሽ? አለሁልሽ። ደህና ነሽ? ምን ይመስላል እዚህ እልል ያለ ሽልማት ላይ መጣ? በጣም ያበደ በቃ እልል ያለ አዋርድ ነው። በጣም ነው ደስ የሚለው። ቅልብጭ ያለ በጣም ደስ የሚል በጣም በቃ ደስ የሚል አዋርድ ነበር። አንቺ ራሱ እልል ብለሽ ነው የመጣሽ። ቴንክ ዩ። አንዴ ልብሱን ንገሪ። ዳህላ ናት የሰራችልኝ። ፐርሰናል ዲዛይነር ናት። ሁሌ ምንም አይነት ኦኬዥን ሲኖር እሷ ናት የምትሰራልኝ። በጣም ነው የወደድኩትኝ። በጣም ነው የማመሰግነው። በቃ ዳህላዬ እንግዲህ እንደዚህ የሚያምር ቀሚስ ከፈለጋችሁ ዳህላ ጋዘዙ። ምን አየሽበት? በአሁኑ እልል ያለ እንግዲህ ሽልማት ላይ በጣም ወደ ኋላ ተመልሰው አንጋፋዎቹ የጥበብ ሰዎች ላይ መጽሐፍ የጻፉ በጣም አንጋፋ ጋዜጠኞች የተሸለሙበት ፕሮግራም ነው። እንዲሁም ደግሞ ወደዚህ ስንመጣ እነ የማ ደግሞ የተሸለሙበትም መድረክ ነውና ምን አየሽበት? ምን ደስ አለኝ ከዚህ አዋርድ፣ አንደኛ ይሄ ኢትዮጵያዊ ነገሩን ያማከለ መሆኑ በጣም ደስ ይላል። አሁን ከባህላችን በጣም እየወጣ ነው፣ የሆነ ወደ ዘመናዊነት እየሄድን አይደለ? እና ባህሉን ሪማይንድ እንድናደርገው ይሄ ወደ ራሳችን እንድንመለስ ጥሩ ነው ብዬ አስባለሁ። በዛ ላይ ደግሞ ይሄ ዘመናዊ ነገሩንም ፈጽሞ የተወ አልነበረም አይደለ? አሁን የማልበም አብዛኛው ሁለቱንም ያማከለ ነው፣ ግን በጣም ደስ ይላል። በዛ ላይ ያንግናት በጣም እና ወጣቶቹንም ተለቅ ያሉትንም አንድ ላይ አድርጎ ያማከለ በዛ ላይ ኢትዮጵያዊ ነገሩ ላይ ፎከስ ያደረገ ነገር ስለሆነ በጣም ደስ ይላል። በጣም ቆንጆ አዋርድ ነው። እውነት በጣም ደስ ብሎኛል። በጣም ጠንካራ በሰራተኝነትሽ ግልጽ በመሆንሽ ያለሽን ነገር በማሳየትሽ እና እያየሁት ነበር ቲክቶክ አካውንትሽም ላይ ትምህርት ቤቶች ላይ የሄድሽ ታዳጊዎችን ምክር ስትሰጪ ሀሳብሽን ስታካፊ እያየሁሽ ነበረ። በቀጣይ በብዙ ሽልማቶች እናገኝሻለን። ስሜቱ እንዴት ነው? አሜን ያርግ። በጣም ደስ ይላል። በጣም ደስ ይላል። ቱ ቢ ኦነስት መጀመሪያ ራሴ ነው ስመጣ እዚህ ደረጃ ደርሳለሁ በዚህ ልክ ሰው ይቀበለዋል ብዬ አላሰብኩኝም ነበርና ሰው በጣም ካሰብኩት በላይ ነው የተቀበለኝ። በጣም የሚያከብረኝ ማለት ሪስፔክት ስልሽ በቃ ዝም ብሎ አይነት ሪስፔክት አይደለምና ሰው ሲያከብርሽ ደግሞ በቃ ዳትሶ ለእግዚአብሔርን ከዛ በላይ በጣም ምንም ደስ የሚል ነገር የለምና ሁሌ የሆነ አላ ቫልዩ እንዳለሽ አይነት እንዲሰማሽ ያደርጉሻል። በጣም ደስ ይላልና እግዚአብሔር ይመስገን። ደግሞ አንቺ ለራስሽ ተርፈሽ ለሰው የሚተርፍ የሆነሽ ነገር ሲኖርሽ በጣም ደስ ይላልና በጣም ነው ደስ የሚለኝ። ሰው በጣም ደስ ይላል። በጣም ብዙ ጥሩ ነገር አንቺ ላይ ለማየት ይሞክራልና እስከ መጨረሻው እንግዲህ እግዚአብሔር ለዚህ ክብር ያብቃን። ደስ ይላል በጣም። እንግዲህ ኮሜንት ሴክሽናቸው ላይ ሄት ነገር ከማያገኙ ጥቂት ኢትዮጵያዊ ማለት እችላለሁ ወጣት ተመስገና ይመስለኛል። ራሴ ነው ስለመጣው ነው ቱ ቢሆንስ ደግሞ አሁንም ያንን ነው ማረገው። በጣም ደስ የሚል ነገር ነው። ነፃ ነው የምትሆኝ፣ የትም ብትሄጂ አትሳቀቂ። ምክንያቱም ያሳየሽው ያለሽን የምትሆኝውን ነገር ነውና ሁሉም ሰው እንደዛ ቢሆን ራሱን ቢሆን ጥሩ ነው። ቢካዝ ያስከብራል አንድምና ደስ ይላል። ብቻ ቆንጆ ነው። የኔ ጎበዝ እንኳን ደስ ያለሽ። በጣም በብዙ ነገር ደግሞ እንጠብቅሻለን። ጎበዝ ነሽ። በፕሮፌሽንሽ ጥያቄዎች ነው ቆንጆ ናችሁ። በርቺ። የዕለቱ እልል ያለ አለባበስ አሸናፊ ፎቶ ይታያል። በጣም ደስ ይላል እና መድረክ ላይ ወጥቼ የሰራልሽን ሰው ስም ተናገሪ ምናምን እያለችኝ ነበርና እሺ ምናምን ብዬ ልብሱን ራሴ የሰራሁት ምናምን ስል በጣም ነው ደስ ያለኝ። ያው ተሸላሚ እንደሚያደርግሽ አስበሽ ነበር? ውይ አላሰብኩም። ዝም ብዬ በቃ አላ አዲስ ነገር ለሰው ላሳይ ምናምን ብዬ ነው እንጂ እና እንደ ቢዝነስም ያው ብዬ ነው እንጂ ሸልማለሁ ብዬ አላሰብኩም እውነት ለመናገር። በጣም ነው የሚያምረውና ሀሳብ አለው ብዬ አስባለሁ። የሆነ የሚያስተላልፈው መልእክት አለው ብዬ አስባለሁ። ጨርቁ ምንድነው ንገሪ? ፈትል ነው። ይሄኛው ደግሞ ያው ጥበብ ነው። የድሮ ጥለቶች ናቸው እናቶች ነው የሚያደርጓቸው የነበሩት። መልእክት አዲስ ዲዛይን ነው? አዲስ ዲዛይን ነው። ያው ኮት ስለምሰራ የላይኛውን ኮት አድርጌ ያው ከስር ቀሚስ ነገር አድርጌያለሁ ማለት ነው። በዲዛይኒንግ ውስጥ ምን ያህል ጊዜ ሆነሽ? 3 አመት አልፎኛል። 4ኛ አመት ልገባ ነው። ስለዚህ እሺ አሁን ለምሳሌ እንደዚህ አይነት ነገሮችን ባህላዊ ነገሮችን ትሰሪያለሽ ማለት በጣም ተወጃቸዋለሽ ማለት ነው። ኖርማሊ የበዓል ቀን ሳይሆን ወይ እንደዚህ የተለያየ ሴሬሞኒ ሳይኖር ሲቀር የምትለብሻቸው አለባበሶች ወይም ደግሞ የምታዘነቢው ወደ ምንድን ነው? በጣም ሰፋፊ ልብስ ለብሳለሁ። ብዙ ሰው አሁን ሶሻል ሚዲያ ላይ ሲያዩኝ
ያው ፕሮዳክቶቼን ነው ፕሮሞት ማደርገውና በሪል ላይፍ ላይ የምለብሰው በጣም ሰፊ ሱሪ፣ ሰፊ ቲሸርት ያው ለኔ ኮምፎርት የሚሰጠኝ እሱ ስለሆነ ሰው ሲያየኝ ምናምን ይገርማል። እንዴ ነው እንደምትለብሺው ምናምን ይሉኛልና በጣም ሰፋፊ ልብስ እወዳለሁ። ስለዚህ አሁን በዛ ነው ሰፋፊ ልብስ ራሴ እየሰራሁን መልበስ ጀመርኩኝ። ከሆነ ጊዜ በኋላ ሸሚዝ፣ ሰፋፊ ሱሪዎች በራሴ ነኝ የምሰራቸው። ሶ የራሴ ሆነው ግን ሰፋፊ ልብሶች ነው የምሰራው። ዲዛይኒንጉን ቀጥታ ከሀበሻ ልብስ ነው የጀመርሽው ወይስ ሌላ ነበር? አዎ መጀመሪያ ስጀምር እንደዛ ነው የጀመርኩት፣ ሀበሻ ነበር። ከዛ ግን አሁን ሁሉንም ነገር እሰራለሁ። አዎ ቬሎም ጀምሬያለሁ። አዎ ስለዚህ በሀገራችን ባለሙያ የተሰራ ቬሎ ለብሰን ፎቶ እንነሳለን። ኦፍ ኮርስ አዎ፣ በደንብ በጣም እናመሰግናለን። ከዚህ በኋላ ደግሞ በተለያዩ አለባበሶች፣ በተለያየ ስታይል፣ በተለይ አሁን እኛ ሀገር ላይ ያልተለመደ የሚመስለኝ አዋርዶች ላይ እንደዚህ አይነት ኢቨንቶች ላይ ለየት ያለ ልብስ ለብሰው መምጣት ያለሽ ውጭ ላይ ያለ ውጭ ላይ በጣም ሰው ሲጀምር ጓጉቶ ነው የሚጠብቀው ለማየት ልብሳቸውን። እዚህ ትንሽ እየመጣ ነው፣ እናስተካክላለን። እንጠብቅሻለን። እንኳን ደስ ያለሽ በድጋሚ አመሰግናለሁ።